ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። በእግዚአብሔር የተወደዳችሁ የጌታ ልጆች እንደምንቆያችሁ፣ ዛሬም በእግዚአብሔር እርዳታ ድጋሚ ተገናኝተናል ማለት ነው። ዛሬም ክርስቶስ በምሳሌ ሲያስተምራቸው ከነበሩት አንዳች ነገር አብረን እንመለከታለን። እሱንም በማቴዎስ 13 ከቁጥር 44 እስከ 45 እስከ 46 የተቀመጡትን አብረን እንመለከታለን። ሄደን እናንብብ። ማቴዎስ 13 ከቁጥር 44 መንግሥተ ሰማይ በእርሻ ውስጥ የተደበቀ ሀብት ትመስላለች ይላል። አንድ ሰው ባገኛት ጊዜ መልሶ ሸሸጋት። ከመደሰቱም የተነሳ ሄዶ ያለውን ሁሉ በመሸጥ ያንን የእርሻ ቦታ ገዛ። እንዲሁም መንግሥተ ሰማይ ውብ ዕንቁ የሚፈልግ ነጋዴን ትመስላለች። ቁጥር 46 ላይ እጅግ ውድ የሆነ ዕንቁ ባገኘም ጊዜ ሄዶ ያለውን ሁሉ ሽጦ ገዛው ይላል። ዛሬ ስለዚህ አብረን እንመልከት። መንግሥተ ሰማያት የተደበቀ ሀብት ትመስላለች፣ በእርሻ ውስጥ የተደበቀ ሀብት ትመስላለች ይላል። ዛሬም በምሳሌ ክርስቶስ ካስተማራቸው ውስጥ ይሄንን ርዕስ አብረን የምንመለከት ይሆናል። እናም ክርስቶስ ራሱ ዋጋው እጅግ ታላቅ የሆነ ዕንቁ ነው። ይሄንንም ደግሞ ከመጽሐፍ ቅዱሳችን እናገኘዋለን። በእርሱ የአብ ክብር እንዲሁም የአምላክነት ሙላት አለ። እርሱ የአብ ክብር ድምቀትና ምሳሌነቱ ነጸብራቅ ነው። የእግዚአብሔር አምላካዊ ማንነት በእርሱ ባህሪ ውስጥ ተገልጿል። እነዚህን ሁሉ ከመጽሐፍ ቅዱስ ነው። እያንዳንዱ የመጽሐፍ ቅዱስ ጥቅስ በእርሱ ብርሃን ያንጸባርቃል። እንደ ንጹሕ ነጭ ዕንቁ የክርስቶስ ጽድቅም ምንም አይነት ንቁጥ ወይም ጉድለት ወይም እንከን የለውም ይላል። ክርስቶስ ራሱ ይሄ ዋጋው እጅግ ከፍ ያለ ዕንቁ እንደሆነ ከመጽሐፍ ቅዱሳችን እናገኛለን። በቆላስያስ 2 ቁጥር 3 ላይ ሄደን ስንመለከት የተሰወረ የጥበብና የእውቀት ሀብት ሁሉ የሚገኘው በእርሱ ዘንድ ነው ይላል። ስለ ክርስቶስ የተሰወረ የጥበብና የእውቀት ሀብት ሁሉ የሚገኘው በእርሱ ዘንድ ነው። ስለዚህ እዚህ ጋር ክርስቶስ ስለ ራሱ ነው የተናገረው። ክርስቶስ ስለ ራሱ ነው የተናገረው። እናም ደግሞ ይሄ ጠቢብ ሰው ይሄንን ዕንቁ ባገኘ ጊዜ በእርሻ ቦታ ውስጥ ያንን ቦታ ሊገዛ ወደደ። ያለውን ሁሉ ሽጦ የራሱ አድርጎ ሊያስቀረው ፈለገ። መፈለግ ብቻ ሳይሆን አደረገው። በዚህ በማቴዎስ 13 ቁጥር 45 ላይ ስንመለከት እንግዲያውስ አብረን የምንመለከት ይሆናል። ይሄ ዕንቁ ማን እንደሆነ አሁን አብረን ተመልክተናል። ራሱ ኢየሱስ ክርስቶስ እንደሆነ በቆላስያስ 2:3 ላይ ሄደን ስንመለከት ቃል በቃል እንደዛ ነው የሚለው። የተሰወረው የጥበብና የእውቀት ሀብት ሁሉ የሚገኘው በክርስቶስ ዘንድ ነው ይላል። በእርሱ ዘንድ ነው። እንግዲያውስ ይሄንን ዕንቁ መግዛት ማለት ደግሞ ምን ማለት ነው? በሌላ በመጽሐፍ ቅዱሳችን ክፍል ውስጥ ድህንነት ነፃ ስጦታ እንደሆነ ይናገራል።
ሆኖም ደግሞ ያለህን ሁሉ ሽጠ የምትገዛው ሀብትም እንደሆነም በሌላ ቦታም ይናገራል። ይህ ማለት ለመሆኑ ምን ማለት እንደሆነ ከእግዚአብሔር ቃል አብረን እንመለከታለን። አዳኛችን እጅግ ውድ የሆነ ዕንቁ በመሆኑ ከእርሱ ጋር በንጽጽር ሊቀርብ የሚችል ከቶ የለም። ክርስቶስ ወደ ወገኖቹ በመጣ ጊዜ ወገኖቹ አልተቀበሉትም ይላል መጽሐፍ ቅዱስ ላይ ዮሐንስ 1:11 ላይ። በዚህ ዓለም ጨለማ የእግዚአብሔር ብርሃን መጣ፣ ጨለማ ግን አላሸነፈውም ይላል። የእግዚአብሔር ስም ይባረክ። እውነትን በትጋት የሚመኙ ሰዎች ይሄንን ነጋዴ ይወክላሉ ማለት ነው። እውነትን በትጋት የሚመኙ ሰዎች፣ የሚፈልጓት ሰዎች ወገኖቹ ክርስቶስ ወደ እነሱ በመጣ ጊዜ ወገኖቹ አልተቀበሉትም። ሆኖም ግን ክርስቶስን የተቀበሉና የሚፈልጉ ነበሩ በዛ ወቅት። እውነትን በትጋት የሚመኙ ሰዎች የሚወክል ነው ይላል ይህ ነጋዴ። በተለያዩ የዓለማችን ክፍሎች ከስነ ጽሑፍ፣ ከሳይንስ፣ ከአረማውያን፣ ከሃይማኖት እንኳን ሳይቀር የነፍሳቸው ሀብት የሆነውን ለመቀበል በትጋት የሚሹ አስተዋዮች አሉ። እውነት ነው። ክርስቶስም በመጣ ጊዜ ወገኖቹ አልተቀበሉትም። እንደዛውም ደግሞ ክርስቶስን የተቀበሉት ነበሩ። በአይሁዳውያን መካከል እንኳን በእነርሱ ዘንድ የሌለውን የሚፈልጉ ነበሩ። በወቅቱ በየቤተ እምነታቸው በሚካሄደው ልምዳዊነት እርካታ በማጣታቸው መንፈሳዊነትንና የሕይወትን መነቃቃት የሚናፍቁ ነበሩ። በክርስቶስ የተመረጡት ደቀ መዛሙርት መነቃቃትን ከሚሹት ክፍሎች ሲመደቡ ቆርኔሌዎስ እና ኢትዮጵያዊ ጃንደረባ በተለይም መንፈሳዊነትን ከሚሹት መካከል የሚመደቡ ናቸው ይላል። አሁን ይሄ ኢትዮጵያዊ ጃንደረባ መንፈሳዊነትን ከሚሹ ሰዎች አንዱ ነበር። ቅዱስ ጳውሎስ እሱን ሲያገኘው እንዲረዳው እርዳታ ጠየቀ። የምታነበውን ነገር ግን አውቀሃል ብሎ ጳውሎስ ሲጠይቀው ማን አስረድቶኝ በማለት ሲመልስለት ቅዱስ ጳውሎስ እሱ ወዳለበት ሄዶ እንዲያስረዳው አደረገ። ከዚያ በኋላ ጌታን ተቀበለ፣ ወዲያውኑ ተጠመቀ ማለት ነው። ይህ ሰው ጌታን ተቀበለ ማለት እየፈለገው ነበር ማለት ነው። በፊትም ይፈልገው ነበር ማለት ነው። ከጌታ ወገኖች ውስጥ ያልተቀበሉት ብዙዎች ናቸው፣ የተቀበሉት ደግሞ ነበሩ። ደቀ መዛሙርትን ስንመለከት ያላቸውን ሁሉ ጥለው ክርስቶስን ተከትለውታል። ለምሳሌ ማቴዎስን ብንወስድ ከቀረጥ ሰብሳቢ መካከል ሆኖ ገንዘብ ከሚቆጥሩ ገንዘብ ከሚይዙ ሰዎች ጋር ሆኖ ሳለ ክርስቶስ ምንድን ነው ያለው? ተከተለኝ ብሎት ነው ያለፈው። ግን ሁሉን ነገር ትቶ ተከተለው ነው የሚለው መጽሐፍ ቅዱሳችን ላይ ሲያስተምረን። እንደዚያውም እነ ጴጥሮስን ስንመለከት አሳን ለማጥመድ ሲደክሙ ያደሩ ናቸው። ይህ ማለት የራሳቸው የሆነ ሕይወት ነበራቸው። መኖር የሚፈልጉት ሕይወት ነበረ። የሚያስፈልጋቸውን ነገር እየፈለጉ ነበረ በወቅቱ። ግን ክርስቶስ ከዚህ በኋላ ሰውን ነፍስን የምታጠምድ አደርግሃለሁ ተከተለኝ ብሎ ባለው ጊዜ ሁሉንም እዛ ትቶ ነው የተከተለው። ይህንን ይመስላል። ይህንን ዕንቁ መፈለግ መግዛት ይባላል። ይሄ በዚህ ምሳሌ የተጠቀሰው ዕንቁ በስጦታ የተበረከተ አልነበረም። በዚህ ምሳሌ ላይ የተጠቀሰው ዕንቁ በስጦታ የተበረከተ አልነበረም። ነገር ግን ነጋዴው ያለውን ሀብት ሁሉ በመጠቀም ነበር የገዛው። ያለውን ሁሉ ሽጦ ነው የሚለው በመጽሐፍ ቅዱሳችን ላይ። ያለውን ሁሉ ሽጦ መጥቶ ያንን ቦታ ገዛው ነው የሚለው። በመጽሐፍ ቅዱስ ውስጥ
ክርስቶስ በስጦታ መልክ ከመጠቀሱ አንጻር ብዙዎች በዚህ ምሳሌ ትርጉም ላይ ጥያቄ ያቀርባሉ። እውነት ነው፣ ክርስቶስ በነፃ ነው ራሱን ለኛ የሰጠን፣ ዋጋ ሳናወጣ የምናገኘው ነው ብለው ጥያቄ የሚያነሱበት ጊዜ ይኖራል። በእርግጥ እርሱ ስጦታ ነው። ሆኖም ግን ስጦታ የሚሆነው ነፍሳቸውን፣ አካላቸውንና መንፈሳቸውን አንዳች ሳይቆጥቡ ለመስጠት ለተዘጋጁ ብቻ ነው። ይህንንም ከመጽሐፍ ቅዱስ አብረን እንመለከታለን። ሕይወታቸውን በሙሉ ለክርስቶስ ለሰጡት ብቻ ነው። እርሱ ለሚጠይቀው ጥያቄ በፍቃድ የመታዘዝ ሕይወት ለመኖር ሁለንተናችንን ለክርስቶስ መስጠት አለብን። ያለን ችሎታ ቢሆን፣ መክሊት ቢሆን፣ ሀብት ሁሉ የጌታ ስለሆነ ለእርሱ አገልግሎት ተቀድሶ መሰጠት አለበት። ሁለንተናችንን ሙሉ በሙሉ ለእርሱ ስንሰጥ ክርስቶስ ደግሞ በሰማይ ያለውን ሀብት ሁሉ ከእርሱ ጋር ይሰጠናል። ዋጋው እጅግ የበዛውን ዕንቁም እናገኛለን። ደህንነት ነፃ ስጦታ ነው፣ ሆኖም የሚገዛና የሚሸጥ ነው ይላል መጽሐፍ ቅዱስ። ያንን ማግኘት የሚቻለው በፍቃዳችን በመታዘዝና ራሱ ገዝቶን የራሱ ላደረገን ክርስቶስ ሕይወታችንን በመስጠት ብቻ ነው። ራሱ ገዝቶን የራሱ ላደረገን ክርስቶስ ሕይወታችንን በመስጠት ብቻ ነው። ፈሪሳውያን በእያንዳንዱ ዓለማዊ ጥቅም የበለጸጉ በመሆናቸው ጉራ በተሞላበት መልኩ እኛ ሀብታም ነን፣ ባለጠጋ ሆነናል፣ አንድስ እንኳን አያስፈልገንም ሲሉ የነበሩ ቢሆንም ጎስቋላና ምስኪንም ድሃም እውርም የተራቆቱም እንደሆኑ ጌታ ይናገራቸዋል። የተራቆቱ እንደሆኑ፣ እነሱ ግን እያሉ የነበሩት እኛ ሀብታም ነን፣ እኛ አንዳች እንኳን አያስፈልገንም እያሉ ሳለ ክርስቶስ ግን እናንተ ምስኪን ድሃም እውርም የተራቆታችሁም ናችሁ ብሎ ሲናገራቸው እንመለከታለን። ይህ ማለት ምን ማለት ነው? ይህ የሰማያዊው ዕንቁ ምድራዊ ሀብትን፣ ወርቅን፣ ችሎታን ስለማይጠይቅ፣ ለዚህም ነው ክርስቶስ ዋጋው እጅግ የከበረውን ዕንቁ ሲያቀርብላቸው በንቀት አንቀበልም በማለታቸው እንዲህ ብሎ ተናገራቸው። ቀራጮችና ጋለሞቶች ወደ እግዚአብሔር መንግሥት በመግባት ይቀድሟችኋል አላቸው ማለት ነው። ቀራጮችና ጋለሞቶች ሲል ኃጢአተኞች፣ ሌላ ወገኖችን ነው የሚያመላክተው። መንግሥተ ሰማያት በመግባት ይቀድሟችኋል ብሎ ተናገራቸው። ለምን? እነሱ አንዳች እንኳን አያስፈልገንም አሉ። ራቁትነታቸውን፣ እውርነታቸውን፣ ድሆች ምስኪን መሆናቸውን አላወቁም። ለዚህም ነው ጌታን ለመቀበል ልባቸውን ክፍት ያደረጉ፣ ምንም ሀብት ሳይኖራቸው፣ ወርቅ ሳይኖራቸው፣ የትምህርታቸው ደረጃ ሳይገድባቸው ጌታን መቀበል በመፈለጋቸው ብቻ የዚህ ዕንቁ ባለቤት መሆን ይችላሉ። ፈሪሳውያን ያልተቀበሉት፣ ፈሪሳውያን እኛ ሞልቶናል ብለው በጉራ ራሳቸውን ወደ ላይ ከፍ ሲያደርጉ የነበሩት ድሆች እንደሆኑ ጌታ ተናገራቸው። ስለዚህ ይህንን ዕንቁ ለማግኘት በዓለም ገበያ መሄድ አያስፈልገንም። በዓለም መንገድም መሄድ አያስፈልገንም። ይገባኛል ይሄ ዕንቁ ማለት ብቻም ሊያስገኝልን አይችልም። በወርቅና በብርም መግዛትም መሸጥም አንችልም። ሕይወታችንን በመስጠት ይሄንን ዕንቁ መግዛት እንችላለን። ፍላጎቶቻችንን በመተው፣ ልምዶቻችንን በመተው ያስፈልገኛል ይሄ ነገር ያስደስተኛል፣ በዚህ መኖር ደስ ይለኛል የምንላቸውን
ጌታ ከኛ የማይፈልጋቸውን ነገሮች በመተው ለጌታ በመታዘዝ ይህንን እንቁ መግዛት እንችላለን ማለት ነው። ለዚህም ነው የምድሩ ማናቸውም ንብረት ይህንን እንቁ ሊገዛው አይችልም። ለዚህም ነው ዋጋው እጅግ በጣም ከፍ ያለ የተባለው። ባይሆንማ ኖሮ ድሆች ወደ መንግስተ ሰማያት ባልተጠራን ነበር። መንግስተ ሰማያት ለእኛ ተስፋ ተደርጎ ባልተሰጠን ነበር። ሀብታሞች ብቻ የሚያገኙት፣ ድሆች ደግሞ ሀብት የሌላቸው ወርቅ ብር የሌላቸው እዚህ ሊቀሩ ነው ማለት ነው። በዛ መንገድ ከሆነ ግን እጅግ ዋጋው ከፍ ያለ መገዛት የሚቻለው ህይወትን በመስጠት ብቻ የሆነ ስለሆነ ይህንን እድል የሰጠን አምላካችን ስሙ ይባረክ። ይህ እንቁ ለሁሉም ሰው የተከለከለ አይደለም። የትኛውም ሴፍ ይህንን እንቁ እንዳንገዛ ወደዛ እንዳንሄድ የሚከለክለን ሴፍ የለም። የሚከላከለን በሩ ላይ ቆሞ ተመለሱ የሚለን የለም። ጌታችንም እንዲህ በማለት ይጋብዝናል። እነሆ በአንተ ፊት የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ወደዚህ በር እንዳንገባ የሚከለክለን ምንም አይነት ሴፍ የለም ማለት ነው። ማንም ሊከለክልህ አይችልም። የተከፈተ በር ሰጥቻለሁ ብሎ ያስቀምጥልናል። የጌታ ስም የተባረከ ይሁን እና ወደዛ በር ገብተን ጌታ የሰጠንን ይህንን እንቁ መውሰድ እንድንችል ጌታ የሰማነውን የበረከት ያድርግልን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል